በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት የተዘጋጀ ስልጠና በሮቤ ከተማ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ከደቡብ ምስራቅ ጎባ ክልል ጋር በመተባበር ከ53 አጥቢያዎች ለመጡ 200 የቤተክርስቲያን መሪዎች ከመጋቢት 23 እስከ 24 2018 ድረስ ስለ አገልግሎት አመራር በሮቤ ቁጥር 2 አጥቢያ አዳራሽ ውስጥ ስልጠና የተሰጠ ሲሆን የክልሉ ፕሬዝዳንት መጋቢ ውዴ ለማ ለሰልጣኞቹ ሰላምታ አቅርበዋል። እንዲሁም የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው በስልጠናው ላይ በመገኘት ለተሰበሰቡ መሪዎች የእንኳን ደህና መጣችሁ መልእክታቸውን በማስተላለፍ ስለ ስልጠናው ዓላማና አስፈላጊ አጭር የግንዛቤ ማብራሪያ የሰጡ ሲሆን ስልጠናውን የሚሰጡት ፓስተር ዶክተር አሳየኸኝ በርሄን በማስተዋወቅ ስልጠናውን አስጀምረዋል። ለሁለት ቀናት የተሰጠው ስልጠና ለሰልጣኞቹ እጅግ አስፈላጊ ከመሆኑም በተጨማሪ ስልጠናው ጥልቅና ዝርዝር እውነታዎችን የያዘ ለቀጣዩም አገልግሎቶች እጅግ አጋዥና ጠቃሚ ነው ሲሉ ሰልጣኞች ምስጋናቸውን አቅርበዋል። የሰላም ድልድይ የተሰኘው መጽሐፍ በትናንትናው ዕለት ተመረቀ። ዝርዝሩን ማርታ አርጋው ታቀርብልናለች። በፓስተር ዶክተር ኤልያስ ጳውሎስ የተሰናዳውና ማህበራዊና መንፈሳዊ ፋይዳ እንዳለው የተነገረለት የሰላም ድልድይ የተሰኘ አዲስ መጽሐፍ ከፍተኛ የአብያተ ክርስቲያናት መሪዎች፣ የጸሐፊው ቤተሰቦችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተመረቀ። በዕለቱ የመጽሐፉ ምርቃት ብቻ ሳይሆን አጠቃላይ ሰብአዊና መንፈሳዊ አገልግሎቶችን ለማበርከት የተቋቋመው ላይፍ ሴንተር ሆሊስቲክ ሚኒስትሪ ይፋዊ የማስጀመሪያ መርሃ ግብርም ተከናውኗል። የመጽሐፉ ደራሲ ፓስተር ዶክተር ኤልያስ ጳውሎስ በመጽሐፉ ይዘት ላይ በሰጡት ማብራሪያ የሰላም ድልድይ በሰዎች መካከል ያሉ ልዩነቶችን በማጥበብ እርቅንና አብሮነትን ለመገንባት የሚያስችሉ ቁልፍ መርሆችን የያዘ መሆኑን ገልጸዋል። መጽሐፉ በተለይም አሁን ባለው ተለዋዋጭና ግጭቶች በሚበዙበት ዓለም ውስጥ ሰላምን እንደ ግለሰብም ሆነ እንደ ማህበረሰብ እንዴት መገንባት እንደሚቻል ጥቆማ የሚሰጥ መሆኑ ተመልክቷል። በምርቃቱ ላይ የታደሙ የአብያተ ክርስቲያናት መሪዎችም መጽሐፉ ለትውልድ የሚተርፍ እውቀትን የያዘና በቤተ ክርስቲያንና በሀገር ግንባታ ውስጥ ትልቅ ሚና እንደሚጫወት ምስክርነታቸውን ሰጥተዋል። ከመጽሐፉ ምርቃት ጎን ለጎን ላይፍ ሴንተር ሆሊስቲክ ሚኒስትሪ ስራ መጀመሩ በይፋ ተበስሯል። ይህ ሚኒስትሪ ሰውን በሁለንተናዊ መልኩ በመንፈስ በነፍስና በስጋ ለመርዳት ያለመ ሲሆን ሚኒስትሪው አንግቦ ከተነሳበት ዓላማ መሃል መንፈሳዊ እድገትንና ስልጠናዎችን መስጠት፣ ማህበራዊ ድጋፎችንና ሰብአዊ እርዳታዎችን ማቅረብ እንዲሁም የሰላምና የእርቅ ስራዎችን በስፋት መስራት ተጠቃሽ ናቸው። የሚኒስትሪው መሪዎች እንደገለጹት ተቋሙ የሰላም ድልድይ መጽሐፍ የያዘውን ራዕይ በተግባር ለመተርጎም አንዱ ትልቁ መሳሪያ ይሆናል። በመርሃ ግብሩ ላይ የተገኙት የደራሲው ቤተሰቦችና የቅርብ ወዳጆች ፓስተር ዶክተር ኤልያስ ላበረከቱት አስተዋጽኦ ያላቸውን አክብሮት የገለጹ ሲሆን መጽሐፉና አዲሱ አገልግሎት ለብዙዎች ተስፋ እንደሚሆን ያላቸውን እምነት ገልጸዋል። በዕለቱ በተለያዩ መንፈሳዊ መዝሙሮችና በምርቃት ስነ ስርዓት የታጀበው የመርሃ ግብር በታላቅ ደስታና በተስፋ ተጠናቋል። ኢራን በኢትዮጵያ የባቡር መስመሮች ላይ ጥቃት ልትሰነዝር መሆኑን አስጠነቀቀች። የእስራኤል መከላከያ ኃይል ዛሬ ማለዳ በፋርስ ቋንቋ ባስተላለፈው መልእክት በኢራን ውስጥ የባቡር አገልግሎት ለሚጠቀሙ መንገደኞች አስቸኳይ ማስጠንቀቂያ ሰጥቷል። ይህ ማስጠንቀቂያ እስራኤል በኢራን የባቡር ትራንስፖርት አውታር ላይ የአየር ጥቃት ለመሰንዘር መዘጋጀቷን አመላካች ተደርጎ ተወስዷል። በኢራን ውስጥ ላለፉት ሳምንታት ኢንተርኔት ተቋርጦ በመቆየቱ እስራኤል በማህበራዊ ሚዲያ ያስተላለፈችው ማስጠንቀቂያ ለብዙዎቹ ኢራናዊ ሊደርስ እንደማይችል ተገልጸዋል። የኢራን የባቡር መስመር እጅግ ሰፊና መላ ሀገሪቱን የሚያገናኝ በመሆኑ ዛሬ ማለዳ በርካታ ሰዎች በጉዞ ላይ ሊሆኑ ወይም በባቡር ጣቢያዎች አቅራቢያ ሊገኙ እንደሚችሉ ተሰግቷል። ፕሬዚደንት ዶናልድ ትራምፕ ኢራን እስከ ዛሬ ምሽት ድረስ የሆርሙዝ ስትሬትን ሙሉ በሙሉ ካልከፈተች የሀገሪቱን የሲቪል መሰረተ ልማቶች ደመስሳለሁ ሲሉም ዝተዋል። ይህ የትራምፕ ዛቻ በብዙዎች ዘንድ የጦር ወንጀል የመፈጸም ፍላጎት ተደርጎም ተወስዷል። ፕሬዚደንቱ ስለ ጦር ወንጀል የቀረቡላቸውን ጥያቄዎች ላይ ያሉ ሲሆን የኢራን ሕዝብ አሜሪካ ቦምብ እንድታዘንብ ይፈልጋሉ በሚል
በማስረጃ ያልተደገፈ ንግግር አድርገዋል። የተባበሩት መንግስታት ድርጅት በኢራን ላይ እየሰነዘረ ያለው የአየር ጥቃት ከፍተኛ የንጹሃን ዜጎች ሞት ማስከተሉን፣ በመኖሪያ ቤቶች፣ በትምህርት ቤቶችና በጤና ተቋማት ላይ ከፍተኛ ጉዳት ማድረሱን፣ መሰረታዊ አገልግሎቶችን የሚሰጡ መሰረተ ልማቶች በመውደማቸው የዜጎች የዕለት ተዕለት ህይወት መስተጓጎሉን አስታውቋል። እስራኤል ትላንት ሌሊት በኢራን ውስጥ የመንግስት መሰረተ ልማቶች ናቸው ባሏቸው ስፍራዎች ላይ በርካታ የአየር ጥቃቶችን መፈጸሟም ይታወቃል። የተባበሩት መንግስታት የጸጥታው ምክር ቤት በሆርሙዝ ስትሬት የመርከቦችን ደህንነት ለመጠበቅ በሚያስችል የውሳኔ ሀሳብ ላይ ሊመክር ነው። የተባበሩት መንግስታት የጸጥታው ምክር ቤት በጦርነቱ ምክንያት በኢራን ተዘግቶ በቆየውና ቁልፍ የባህር የንግድ መስመር በሆነው የሆርሙዝ ስትሬት ጉዳይ በምክር ቤቱ ተለዋጭ ሰብሳቢ በሆነችው ባህሬን የቀረበው ይህ የውሳኔ ሀሳብ መጀመሪያ ባለፈው ሳምንት ሊካሄድ ታቅዶ የነበረ ቢሆንም ወደ ዛሬ ተራዝሟል። ድምጽ አሰጣጡ በኒውዮርክ አቆጣጠር ረፋድ 11 ሰዓት ወይም በኢትዮጵያ አቆጣጠር ከምሽቱ 12 ሰዓት ላይ ይከናወናል ተብሎም ይጠበቃል። ለድምጽ የቀረበው ረቂቅ ሰነድ ከመጀመሪያ ይዘቱ መጠነኛ ማሻሻያ ተደርጎበታል። በዚህም አባል ሀገራት በመስመሩ በኩል የሚደረገውን ጉዞ ደህንነት ለማረጋገጥ አስፈላጊ የሆኑ ማናቸውንም የመከላከያ እርምጃዎች የመውሰድ ስልጣን እንዲኖራቸው ይደነግግ ነበር። አባል ሀገራት የባህር ላይ ጉዞ ደህንነት ለማረጋገጥ የመከላከያ ይዘት ያላቸውን ጥረቶች በጋራ እንዲያስተባብሩም በጽኑ ያበረታታል። ይህ የውሳኔ ሀሳብ መጽደቅ በዓለም አቀፍ የንግድ መስመር ላይ ያለውን ውጥረት ለመቀነስ ትልቅ ሚና ይኖረዋል ተብሎም ይታመናል። በትራምፕ የተሰጠው ቀነ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት የዲፕሎማሲያዊ መፍትሄ ተስፋ እየመነመነ መሆኑ ተገለጸ። በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት 5ኛ ሳምንቱ በያዘበት በዚህ ወቅት ፕሬዚደንት ዶናልድ ትራምፕ ያስቀመጡት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ፕሬዚደንቱ ኢራን እስከ ማክሰኞ ምሽት ድረስ ተቀባይነት ያለው ስምምነት ካላደረገች በሀገሪቱ ላይ እጅግ አውዳሚ ጥቃት እንደሚሰነዝር ዝተዋል። እንደ ትራምፕ ማስጠንቀቂያ ስምምነት ካልተደረሰ በሚሰነዘረው ጥቃቱ ከተጀመረ በ4 ሰዓታት ውስጥ በኢራን የሚገኙ ሁሉም ድልድዮች እና የኃይል ማመንጫ ጣቢያዎች ይወድማሉ በማለትም ተናግረዋል። ከለላ የሚደረግበት ምንም ነገር የለም ያሉት ትራምፕ ጥቃቱ ሀገሪቱ ወደ ቀድሞ ሁኔታዋ ለመመለስ 100 ዓመት እንዲፈጅባት ሊያደርግ እንደሚችልም አስታውቋል። ፕሬዚደንቱ ኢራን የሆርሙዝ ስትሬትን ለነዳጅ መርከቦች ክፍት እንድታደርግ በዋና ቅድመ ሁኔታም አስቀምጠዋል። እስካሁን ባለው መረጃ ኢራን ለትራምፕ ማስጠንቀቂያ እጅ መስጠቷን የሚያሳይ ምልክት የለም። ኢራን የቀረበላት ጊዜያዊ ተኩስ አቁም ውድቅ ያደረገች ሲሆን የራሷን ከፍተኛ የተባሉ ጥያቄዎችን አቅርባለች። ይህ ሁኔታ ፕሬዚደንት ትራምፕን በአስቸጋሪ ሁኔታ ውስጥ የጣላቸው ሲሆን ስምምነት ካልተደረሰ ቀነ ገደቡ ለ4ኛ ጊዜ ሊያራዝሙ ይችላሉ ተብሏል። ይህ ግን ክብራቸውንና የአሜሪካን ጥንካሬ ጥያቄ ውስጥ ሊጥል እንደሚችልም ዛቻውን ተግባራዊ ካደረጉ ደግሞ ሊከተል የሚችለው ሰብአዊ ቀውስና የኢራን አሰቃቂ የተባለ የአጸፋ እርምጃ ቀጠናውን ሊያመሰቃቅለው እንደሚችልም ተገልጿል። ትራምፕ ሰኞ ዕለት በሰጡት ጋዜጣዊ መግለጫ አሸንፈናል፣ እነሱ በወታደራዊ መልክ ተሸንፈዋል ብለዋል። ይሁን እንጂ የኢራን ድሮኖች፣ ሚሳይሎችና የባህር ውስጥ ፈንጂዎች አሁንም የዓለምን የነዳጅ ንግድ ለማስተጓጎል ያላቸው አቅም ከፍተኛ መሆኑ ይነገራል። ትራምፕ ራሳቸውም ቢሆኑ ኢራን በቦምብ ልናደቃት እንችላለን፣ ነገር ግን የባህር መስመሩን ለመዝጋት አንድ አሸባሪ ብቻ ይበቃል በማለት የወታደራዊ ኃይል ገደብ እንዳለው አመልክተዋል። ምንም እንኳ ውጥረቱ ቢበረታም ትራምፕ አሁን ለስምምነት እድል እንዳለ ፍንጭ ሰጥተዋል። በሌላኛው ወገን ፈቃደኛ ተሳታፊ ያለን ስምምነት ማድረግ ይፈልጋሉም ብለዋል። ይሁን እንጂ ይህ ንግግራቸው እውነተኛ ዲፕሎማሲያዊ ሂደት መኖሩን ወይም ደግሞ የትራምፕ የራሳቸው የማስፈራሪያ ስልት መሆኑ እስካሁን ግልጽ አይደለም። እስከ ነገ ጊዜ ያላቸው ምን እንደሚፈጠር እናያለን ያሉት ትራምፕ ውጤቱ ዛሬ ምሽት እንደሚታወቅም ጠቁመዋል። ለሰዓቱ የሰበሰብንላችሁ የዜና መሰናዶዎች ይህንን ይመስሉ ነበር። ቀጣይ በሌላ መረጃ እስክንገናኝ ቸርን ሰንብት። አሚን ቲቪ የወንጌል ድምጽ ነው።